ዛሬ ላይ ቡና አነቃቂ መጠጥ ብቻ አይደለም። ከነዳጅ ቀጥሎም በዓለም ላይ በከፍተኛ ደረጃ የሚገበያይ የንግድ ሸቀጥ፣ የሚሊዮኖች የኑሮ ዋስትናና የሀገራት የኢኮኖሚ ጥንካሬ መለኪያ ሆኗል። የዓለም የቡና ገበያ በአሁኑ ወቅት ከ200 ቢሊዮን ዶላር በላይ ዓመታዊ የንግድ ዝውውር አለው። ብራዚል፣ ቪየትናም፣ ኮሎምቢያ፣ ኢንዶኔዥያ እና ኢትዮጵያ የዓለምን የቡና ምርት በከፍተኛ ደረጃ የሚቆጣጠሩት አምስቱ ሀገራት ናቸው። እነዚሁ ሀገራት የዓለምን የቡና ምርት 70 በመቶውን በላይ ይሸፍናሉ። ከግማሽ በላይ የዓለምን የቡና ገበያን በአቅርቦት የሚቆጣጠሩት ደግሞ ብራዚልና ቪየትናም የዓለም የቡና ገበያን በከፍተኛ ደረጃ የሚዘውሩ ናቸው። ያለፉት 2016 እና 2017 ዓ.ም የዓለም የቡና ገበያ የዋጋ መናር በምርት አቅርቦት መዋዠቅና በአየር ንብረት ተጽዕኖ ከፍተኛ ልዩነት የታየባቸው ዓመታት ናቸው። በ2017 ዓ.ም ደግሞ የዓለም የቡና ገበያ ከፍተኛ እንቅስቃሴ የታየበት ሲሆን በተለይም ኢትዮጵያ በታሪኳ 470 ሺህ ቶን ከፍተኛውን የቡና ምርት መጠን በመላክና 2.65 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢም ያገኘችበት ዓመት ሆኖ ተመዝግቧል። በ2017 ዓ.ም ከታየው ከፍተኛ የዋጋ መዋዠቅ በኋላ ገበያው ለቀጣይ አንድ ዓመት የምርት ዘመን ከፍተኛ የትርፍ ምርት እንደሚኖር በመጠበቁ ምክንያትም የዋጋ ቅናሽ አዝማሚያም እያሳየ ነው። ይህም በዋነኝነት በብራዚልና በቪየትናም የሚጠበቀው ከፍተኛ የምርት መጠን ከ15 በመቶ እስከ 20 በመቶ እንደሚጨመር በተገመተው የምርት እድገት የሚመራ ነው። ለሚቀጥሉት ወራት ለሚቀጥሉት ጊዜያት ወደ ዓለም ገበያ ሊቀርብ የሚችለው ቡና የሚጠበቀው በጣም ከፍተኛ በመሆኑ በዛ ምክንያት እንግዲህ የዋጋ ማሽቆልቆል እየታየ ነው ያለው እና ምክንያት የሆኑት እነዚህ ናቸው። እስከ የካቲት 30 2018 ዓ.ም ድረስ ግማሽ ኪሎ ግራም ገደማ የአረቢካ ቡና ዋጋ $2 ከ80 ሳንቲም እየተገበያየ ይገኛል። ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ25 በመቶ ቅናሽ አሳይቷል። በሚቀጥሉት 3 ወራት ውስጥ በዓለም አቀፍ ገበያ የግማሽ ኪሎ ግራም የቡና ዋጋ ወደ $2.7 ሊወርድና ለተወሰነ ጊዜም እዚያው ሊረጋጋ ይችላል። ሆኖም ግን የዋጋ ቅናሹ ቀጥሎ እስከ $2.5 ሊደርስ እንደሚችልም የዓለም ባንክ መረጃ ያመለክታል። በዚህም በቡና እሴት ሰንሰለት ውስጥ ያሉ ተዋናዮች በቀጣይ 3 ወራት ውስጥ በእጃቸው የያዙትን የቡና ምርት ለዓለም ገበያ በማቅረብ ለተጨማሪ ኪሳራ እንዳይደረጉም የኢትዮጵያ ቡና አቅራቢዎች ማህበር አሳስቧል። ጥር፣ የካቲት፣ መጋቢትና ሚያዝያ እነዚህ የኢትዮጵያ ቡና በከፍተኛ ደረጃ የሚሸጡበት ሁኔታና ሚያዝያ በኋላ የሌሎች ሀገሮች ምርት ወደ ገበያ ሊቀርብ የሚችልባቸው ሁኔታዎች ስላሉ የቡና ዋጋ የማሽቆልቆል ሁኔታ ያለው መረጃ ያሳያል። ስለዚህ በሚቀጥል በዚህ በ2026 በሚባለው በፈረንጆች አቆጣጠር ውስጥ እስከ መጨረሻው የዋጋ ማንሰራራት ነገር ብዙ የሚታይበት ሁኔታ አይኖርም ተብሎ ነው የሚገመተው። በቀጣይ መንግስት በተከታታይ የሚያደርጋቸው የውጭ ምንዛሬ ጨረታዎች የብር ዶላር የምንዛሬ ሁኔታ ተረጋግቶ እንደሚቀጥልም ይታመናል። ከብር አንጻር የዶላር ምንዛሬ ይጨምራል ብሎ በማመን የቡና ምርትን አከማይቶ ማቆየትም ለከፋ ኪሳራ ይዳርጋል። በተሳሳተ መረጃ ላይ በመመስረትም የቡና ምርትን ማከማቸትም በግለሰብም ሆነ በሀገር ላይ የሚያደርሰው ጉዳትም ሳይታለም የተፈታ ነው። አሁንም የተሳሳቱ ኢንፎርሜሽኖች ወይ ደግሞ መረጃ በመስማት ወደ ገበያ ሳያወጡ የሚያቆዩ አካላት አሁንም መልእክታችን ከዚህ የበለጠ ጉዳት ሳይደርስ ተጓዳኝ ወጪዎቻቸውን በመቀነስ እንደገና ደግሞ የተሻለውን እድል መጠቀም የሚችሉበትን ሁኔታ በመቀየስ ቡናቸውን በወቅቱ ወደ ገበያ ቢያቀርቡ የተሻለ ተጠቃሚ ይሆናሉ የሚል መልእክት ነው የሚኖረን። ኢትዮጵያ በ2018 ዓ.ም 600 ሺህ ቶን በመላክ $3 ቢሊዮን ለማግኘት ወጥና እየሰራች ትገኛለች። በዚያው ዓመትም 1.5 ሚሊዮን ሜትሪክ ቶን ቡና ተመርቷል። በዓመቱ የተመረተ ቡናም ለገበያ መቅረብ እንዳለበትም የሀገሪቱ ሕግ ይደነግጋል። ታዲያ ለዓለም ገበያ መቅረብ ያለበት ምርት ላይ ሀገር አቀፍ የኮንትሮባንድ ግብረ ኃይል ክትትልና ቁጥጥር እያደረገም ይገኛል።